እንግዲህ የገዛ ወንድምሽን ይልሽ ወይዘሮ ትርሲ ምን እንደምታደርጊ ይልሽ የገዛ ወንድምሽን እንደምታደርጊ እያደረጉ ያሉት ነገር ተገቢ አይደለም። እንግዲህ ይሄ ምንድን ነው? ከእኔ ያመጣኸው አንተ ለመረጋጋት ሞክሪ። እየሰማሽኝ ነው? ለመረጋጋት ሞክሪ። እማዬ ምን አጣሽ? በቃ ቤቱን አስተካክያለሁ። ወደ ክላስ መሄድ አለብኝ። አደራ መድኃኒቱንና እዚህ ጋር አስገኙሽ። እሺ እማዬ፣ የትናንትና ነገር እንዳይደገም። ምንም አይደገምም። አንቺ ትምህርትሽን ተማሪ። እሺ በቃ ደህና ሰላም ዋል። እሺ በዚህ ብትተኛ ነው የሚሻለው። ምንም አትሆንም። ዛሬ በጣም ደህና ነህ። እሺ ለውጥ አለክ። ደህና ነህ። ምንም አትሆንም። በጣም ጀግና እኮ እየወቅ ናት። እንበላት እሷ ወይንች እኔ እናንተ ታርገዛ። እሺ እሺ፣ አይዞክ፣ ሁሉ ነገር ይስተካከላል። አሁን ደህና እየሆንክ ነው። እኔም እኮ ወድጄ አይደለም ለአንተ ይሁን ብዬ ነው። ምን ላድርግ? እሺ እሺ
ውድ ተመልካቾቻችን ካለፈው ክፍል እንደተመለከታችሁት የወይዘሮ ትርሲት እናት ያው ልጇ ላይ ያደረገችው የነበረችው የወሲብ ጥቃት በጣም ከባድ ነበረ። እንግዲህ አሁን ወይዘሮ ትርሲት ጋር ደውልለታል። ያው ቤት ደግሞ ገብተን እየተፈጠረ ያለውን ነገር አብረን እናያለን። እንግዲህ ትርሲት ይመጣ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ የሚፈጠረው ነገር አብረን እናያለን። ያው እየመጣች ነው፣ ደውልልናታል። እንዴት ነሽ ትርሲት? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ያው እንደዚህ አጫፍነን የጠራንሽ ምክንያት አንድ ቤት ውስጥ የተፈጠረ ነገሮች አሉ። እሱን ነገር ደግሞ አብረን ገብተን እየተፈጠረ ያለውን ነገር አብረን እናያለን። ቆይ ምንድን ነው የተፈጠረው? ማለት ወንድሜ የሆነው ነገር አለ እንዴ? ምንም የሆነው ነገር የለም። ያው ቤት ገብተን ደግሞ ያለውን ነገር አብረን እናያለን። አብረን እንዳይሻል እንደዛ ነው። ችግር የለውም። ማያለችው ቤት እንግዲህ ና ተከተለኝ። ምንድን ነው? በህግ አምላክ ቆይ፣ አንቺ ልጅ ምንድን ነው? በህግ አምላክ እያደረጉት ያሉት ነገር ተገቢ አይደለም። አሳልፉኝ ና እንግዲህ እስቲ ቆይ ረፍ እንግዲህ የገዛ ወንድምሽን ይልሽ ወይዘሮ ትርሲት ምን እንደምታደርጊ ይልሽ የገዛ ወንድምሽን እንደምታደርጊ ልብሱን ለምሽ ይሄ ማለት ልብስ አንተ ምንም የምታውቀው ታሪክ የለም። ይሄ ሁሉ ነገር ለምን አስፈለገ? ለምንድን ነው የምወጣው? እያደረጉ ያሉት ነገር ተገቢ አይደለም። በገዛ ልጆች ላይ
ምንድን ነው እያደረጉ ያሉት ነገር? ይሄ ምንድን ነው የሁሉ ነገር? ይሄ ምንድን ነው? ይሄ ማነው? ምንድን ነው ይሄ ሁሉ ጉድ? ምንድን ነው? ይሄ ሁሉ ነገር ለምን አስፈለገ ታዲያ? እንደዚህ ልብሱን አውልቆ ራቁት። የአንቺ ሱስ ምን ይሰራል? ይሄ ምን ይሰራል? እኔ ተኝቼ ነበረ። ተኝተሽ ነበር? ልጅሽን ተኝተሽ ነበር። ሌላ ነገር የለም። ምን ፈልገህ ነው? ምን አስባችሁ ነው? ምን አስበሽ ነው? አንቺ እየሰማሽኝ ነው? በገዛ ልጅሽ ላይ እያደረግሽው ያለው ነገር ተገቢ አይደለም። ምን ጋር የተኛችሁ? እዚህ ጋር ምን ጋር የተኛችሁ? ለምን እሺ ራቁቱ መሆኑ ለምን አስፈለገ? ለምንድን ነው ማየ? ወይኔ ማየ የሆነ ነገር አድርገሽ ከሆነ ማየ በላንቺ ተረጋጋት ማየ ሁሉ ነገር የምታመጣ እያደረግሽ ያለው ነገር ትክክል አይደለም። እየሰማሽኝ ነው? ነገር የለም። ሰው በገዛ ልጅሽ ላይ እንዴት ነው እንደዚህ የምታደርጊው? ለምን ነው ራቁቱን ነው? ለምን አትናገሪ? ተኝቶ ነበር አልኩ። በቃ ራቁቱን ነው የምታስተኝው? ስለሚሞቀው ነው ታስተኛው። ታውቂኝ እንዴ? እንደዚህ ተኝቶ አቅም የኔ ወንድም ወደርተሽ በቃ አለባሰሽ ይዘሽ ነይ ውጪ አለም የዞር ለምጣ ውጪ ወደርተሽ ታልብሰሽ ይዘሽ ውጪ ልጅ ይዘሽ ነይ ውጪ ወይና አናግሪ ነይ ውጪ ይዘሽ ነይ ውጪ እያረግሽ ያለሽ ነገር በገዛ ልጅ ላይ በጣም ተገቢ እንዳልሆነ ታውቂያለሽ። እየሰማሽኝ ነው? እንዴት አንቺ በገዛ ልጅ ላይ እንደዚህ ታደርጊያለሽ? እንደዚህ አደባባይ ታውጣኝ እሷሽ ምን ማለት ነው? ምንድነው ያደረገችሽ? ምን አደረገችሽ እሷ? እሺ ምን ላድርግ? ልጅሽን እንዴት እንደዚህ ታደርጊዋለሽ? ለምንድን ነው እንደዚህ ራቁት መተኛት ያስፈለገው? ምንድነው? እሺ እንዴ እየጠየኩሽ እኮ ነው። ለምንድን ነው እንደዚህ ራቁት የተኛው? ለምንድን ነው የጡስ ማለጀ? ምንድን ነው የሱ ልብስ እንደዚህ ራቁት የሆነበት ምክንያት? እኔ ምንም አውቀው ነገር እንዴት አታውቂም? እንግዲህ ቤት ውስጥ ተወኝ አልኩ ተወኝ። እናቱ ነሽ አይደለ? ቤት ውስጥ እያሳደግሽ ያለሽው አንቺ ነሽ። አብረሽ ያለሽው አንቺ ነሽ እንዴ? ሌላ ሴት ገብቷል? ምንድነው የተለየ ነገር ካለ ለምን አትናገሪ? ምንድነው ለምን አትናገሪ? ምን ልንገርህ? ምንድነው ለምን ራቁት መሆን አስፈለገ? ያቱስ ማለት የማውቀው ነገር የለም። ያንቺ ልብስ ለምን አስፈለገ? እዛ ጋር ያቱስ ማለት እንዴ መዝረክረኩ ቤቱ የኔ አይደለም? እንደፈለኩ መሆን አልችልም በገዛ ቤቴ። ምን አድርጊ ነው የምትለኝ? ምን አድርጊ ነው እያደረግሽ ያለሽ ነገር ተገቢ አይደለም። ለምን ምን ሳረጋየኸኝ? ምን ሳረጋይተኸኛል እንዴ? እያየሁሽ እኮ ነው። ይናትና ለቁጭ በይና በስነ ስርዓት አናግሪኝ። እየሰማሽ ነው? ቁጭ በይና እንደ ትልቅ ሰው አከብርሻለሁ፣ እንደ እናት አከብርሻለሁ። ሰምተሽኛል? በቃ ምን አገባህ አንተ? ይመለከተሃል? ምን ማለት ነው? የሚያገባ ጉዳይ አለ? ያገባኛል። እያደረግሽ ያለሽ ነገር ተገቢ አይደለም። እንደፈለኩኝ መኖር እችላለሁ። ከልጅ ጋር መተኛት አልችልም። እንደ ህግም እንደ ሀገርም እንደ መንግስት ተገቢ ነገር አይደለም። በገዛ ልጅ ቁጭ በይና አናግሪኝ። እየሰማሽኝ ነው? አሁንም እንደ ትልቅ ሰው እያከበርኩሽ ነው። እኔም እንደ ትልቅ ሰው እያናገርኩ ነው ያለሁት። የማይመለከትህ ጉድጓድ ውስጥ አትግባ። ምን ማለት ነው? አለበለዚያ በቆፈርከው ጉድጓድ አንተ ትቀበርበታለህ። ይሄ ልጅ ምን ማለት ነው? ይሄ ልጅ ምንም የሆነው ነገር የለም። ያገባሃል? ይመለከታል? ይመለከተኛል። ማን ቤት ነው? ምንድን ነኝ ብለህ ነው የሚመለከት? ለምንድን ነው ማየ? አንቺስ ምንድን ነው እያደረግሽ ያለሽ? ለምንድን ነው እንደዚህ ያደረግሽው? ምን አደረግሽ? ምን ሳደርጋየሽ? ያንቺ አልገዛ አይደለም። መኝታ ቤት እኮ ያ ነው አይደል? የእሱ መኝታ ቤት ነው ማየ። ስለዚህ ምን አደረግኩት እኔ? ምን ይሁን ነው የምትይው? ተከራከሪ። ለምንድን ነው ራቁቱን ያስተኛሽው? ምን ይሁን ነው የምትይው? ምን ማለት ነው? እየተናገርሽ ያለሽ እኮ ወይዘሮ ለምታ የታወቅሻል? ምንም የሆነው ነገር የለም። ትሰሚኛለሽ እኮ አሁን እኔ የምልሽን ትሰሚኛለሽ አይደለ? እኔ ምንም ያደረኩት ነገር የለም። ይሄ እየኮተች የምትመጪው ጉዳይሽን አቁሚ ብዬሻለሁ። አቁሚ ነግሬሻለሁ። እውነቱን መናገር አለብሽ ዛሬ። ምንም አይነት እውነት ምን እውነት አለ? ማስረጃ አለኝ። እያንዳንዱ ምን አለሽ እኮ ንገሪኛ። ለምንድን ነው ስገባችሁ? ተረጋጉና በስነ ስርዓት አውሩ። እየሰማሽ ነው? ማሽ ነው ወይዘሮ አለምፀሐይ። አሁን ሁለታችሁም አረጋግቼ ነገሮችን በእርጋታ ለመፍታት እየሞከርኩ ነው። ጠይቃችሁን ጥያቄዎች በስነ ስርዓት መልሽልኝ። የልቧን ካደረሰች በኋላ ተረጋጋች አልተረጋጋች ምን ታመጣለች? ምን አይደለም እኮ አሁን እርሶ እያደረጉት ያሉት ነገር ተገቢ አይደለም። እኔ ምን አደረግኩኝ? ይሄ ልጅ ታማሚ ነው፣ ሕክምና በስነ ስርዓት እያገኘ አይደለም ብለህ መጀመሪያም ተናግረሃለች። እኔም ሞቀኝ፣ ልብሴን አወለኩኝ። ልብስ እየቀየርኩ ነው የመጣችሁት። እንዴት እንዴ? ምን አድርጊ ነው የምትለኝ? እሱን አስተኝቼው ነበር እኮ እዛው ጋር ነበርኩኝ። አንቺ ለምንድን ነው ነገር እንደዚህ የምትኮሰቁሽው? ለምን አርፈሽ አትቀመጭም? ምን አየሽ? እሺ ንገሪኝ። ምንድን ነው ያየሽ? ታምት ሙሉ ያልተደረገ ነገር እንዴት ነው ዛሬ አልጋው ላይ እንደዚህ ዛሬ ምን አይተሽ ነው ከመሬት ተነስተሽ ይሄን ሁሉ ነገር ማድረግ የጀመረው? ብዙ ነገሮች እየተፋፈኑ ነው። ለምንድን ነው የማይናገሩት? እያደረጉት ያሉት ነገር ተገቢ አይደለም። ይሄ ልጆት ታማሚ ነው አይደል? ምንድን ነው ሳደርግ ያየኸኝ? ለምን አትናገር? ምን ሳደርግ? ማስረጃ ነኝ። ምንድን ነው ያለህ ማስረጃ? አምጣ።
አይ አሁን ይልስ ማስረጃ ምንድን ነው እየመጣችሁ የምትጨቃጭ? ቤቱ እኮ የኔ ነው አይደል? ይመለከታል። አንተ እዚህ ቤት ውስጥ ያገባባል። እኔ ግን ይመለከተኛል። ልጅሽ ነኝ፣ ወንድሜ ነው እኔ አይደለ? እሺ ምንድነው እያደረግሻለሽ? ደጋግሜ እነግርሻለሁ። ለምንድን ነው እንደዚህ ድንዝዝ የሚለው ልጁ? በግድ ነው አሁን ራሱ ያስተኛ ነው አይደለ? ለምንድን ነው እያይሽ ነበር? ወይዘሮ ስንገባ ቤት ውስጥ የተፈጠረ የነበረው ነገር ለምንድን ነው ወደ መኝታ ቤት አላስገባችሁም ያልሻቸው? ለምንድን ነው እሺ ያሁኑ ትግል ለምን አስፈለገ? ከዚህ በፊትም አምጥተሻቸው ነው አይደል ያባረርኳቸው? አሁን ደግሞ ጭራሽ መኝታ ቤት ድረስ ይዘሽልኝ መምጣት ምን ችግር አለ? እሱን አይደል ቼክ የሚያደርጉት? እሱ የሚመለከተው ለምን ይዘሻት መጭ? የማይመለከተው ለምን ታመጫለሽ እንዴ? ቆይ የችግርሽ ምንድን ነው? ምንድን ነው ከዚህ ልጅ ጋር ያለሽ ችግር ንገሪኝ። እየሰሙኝ ከሆነ ተረጋግተው ለማውራት ይሞክሩ። አሁንም ቢሆን እያደረጉት ያሉት እኔ አሁን እየጠየቅኩ ያለሁት ነገር ለምንድን ነው ያ ነገር ያስፈለገው? ልጁ እንደዚህ ራቁቱን መተኛቱ ለምን አስፈለገ? ለምንስ ደግሞ እርሶ እንደዛ ሆኖ ለምን እንደዛ ያጡት ማስያዣ ያ ሁሉ ነገር ለምን አስፈለገ? እርሶ ትልቅ ሰው ነዎት። አንተ ሰው ተሰማኝ። በሩስ ቆይ አይደለም በሩን ስንመጣ እንግዲህ እንደዛ ለምንድን ነው አላስገባም ያለው? ለምንድን ነው የማይናገሩት? በማያገባ ነገር ለምን ትገባለህ? ለምንድን ነው የማያገባ? እየተፈጠረ ያለው ነገር ታገቢ እስካልሆነ ድረስ ያገባኛል። እሱ የሚያገባ ከሆነ ሐኪም ነው ያክመዋል። የቤታችንን ሰላም ሊያስከብር ነው የመጣው ብዬሻለሁ አይደል? ስለዚህ ምን አድርጊ ነው የምትይኝ? እኔ እውነቱን ተናገሪ። ምንድን ነው እሱ? አንቺ ከመቼ ጀምሮ እንደዚህ ተገላልጠሽ ምናምን ነገር የምትቀመጪው? ከመቼ ጀምሮ ነው ወንድሜ ፊት እንደዚህ የምትሆኚው? እውነቱን ንገሪኝ እሺ እማዬ። እንግዲህ እስቲ ወይዘሮ ትዕግስት ነገሮች በጣም ከባድ ሆኗል። ልጁም እንግዲህ ጤንነቱ ይሄው እንግዲህ እህቱ ነች፣ ጤንነቱ ያሳስባታል ብዙ ነገር ስለ ልጁ። እኔ ልጄ ከሷ በላይ ለእኔ ልጄ ነው። ልጅሽ ምን ተከፈልኩበት ዘመድ ወዳጅ አጣሁበት። ደጋግማ ዋጋ አትበይ። የምን ዋጋ ነው? እኔ ማየው ምንም ዋጋ የለም። ዋጋ መክፈልሽ ማውቀው እኮ ይሄ ልጅ ቆሞ ሲሄድ ነው አይደል እንዴ? እንዴት ነው ቆሞ ከትናንት ዛሬ እየባሰበት ነው አይደል? ቆይ አይ ትንሽ ለመረጋጋት ሞክሩ። እኔ እጄ ላይ ማስረጃ አለኝ። ወይዘሮ ትዕግስት ወይዘሮ አለምፀሐይ እየሰማችሁኝ ነው? እኔ እጄ ላይ ማስረጃ አለኝ። አምጣ ማስረጃ አትበለኝ። እኔ አልፈራም። አምጣ ማስረጃ። ምን ማለት ነው? እስቲ ቆይ አቀበለኝ፣ ማስረጃውን አቀበለኝ። የምን አይነት ማስረጃ እንደሆነ ማየ። ቆይ ማስረጃው ምንድን ነው እንዴ? እያደረጉ ያሉት ነገር ተገቢ አይደለም። እንግዲህ ይሄ ምንድን ነው? ከእኔ ያመጣኸው አንተ ለመረጋጋት ለመረጋጋት ሞክሪ። እየሰማሽኝ ነው? ለመረጋጋት ሞክሪ። ቁጭ በይና በስነ ስርዓት እንዳመጣው እነግርሻለሁ። ቁጭ በይና በስነ ስርዓት ቁጭ በይና በስነ ስርዓት አናግሪኝ። ወይዘሮ አለምፀሐይ ቁጭ በይና በስነ ስርዓት አናግሪኝ። አሁንም ቁጭ በይ። ምንድነው እሱ? በፈጣሪ ስም እሺ። እንግዲህ ይሄ የበዛ ጊዜ እንደዚህ ይደረጋል። አሁንም ቢሆን ከየት እንዳመጣሁት ሳይሆን ጥያቄ ለምንድን ነው ይሄን ማድረግ ያስፈለገው? ተገቢ ነው? ምንድነው ይሄ? ፈጣሪ ሆይ ልጁን እንግዲህ ይልሽ በዚህ ነው እየደረገ የነበረው የሁሉ ነገር የተደረገበት የነበረው እንግዲህ ነው። ምንድን ነበር እያደረግሽ ነበር? ለምን አትናገሪም? ወይዘሮ አለምፀሐይ አሁንም ለመናገሪ እማዬ ምንድነው? ተናገሪ። ምንድነው? የራስሽ ጉዳይ። ምን ማለት ነው? አንቺን ጠብቄ አኑሬሽ ነበረ። የራስሽ ጉዳይ። ይሄንን እኮ ነው የምትፈልጊው። ለምንድን ነው የማይናገሩት? ነገርኩ። አንቺ የማታውቂው ታሪክ አለ። አንቺ የማታውቂው ስንት ታሪክ አለ። ምንድነው ማለት ነው? አንቺን የጠበኩሽ መስሎኝ ነው። ምንድነው ማታውቂው? አንቺን ያተረፍኩሽ መስሎኝ ነበር። ከብዙ ነገር ነበር የጠበኩሽ። ሰው አድርጌ እንድትኖር ያደረኩሽ። እባክሽ እማዬ ታረቱን ተይና እውነቱን ተናገሪ በቃ። ለምንድን ነው አሁን የማይናገሩት? አሁን እያደረጉት ያለው ነገር ተገቢ አይደለም። የገዛ ልጆች እንዴት እንደዚህ ይደረጋል? እንዴት የትኛው እናት ነች? ቆይ አሁን አሁን እውነቱን ተናገሪ። ለምንድን ነው እንደዚህ ያደረግሽው? ለምንድን ነው ያሰቃየሽው? ይኸው እማዬ እንግዲህ አሁን እየሰሙኝ ነው? ወይዘሮ አለምፀሐይ አሁን ይናገሩ። ሁሉንም ነገር ለምን ማድረግ እንዳስፈለገ ለምን እንዳደረጉ ሲናገሩ። እኔ ወድጄ አይደለም ተወኝ። ምን ማለት ነው እንዴ? እንዴት በገዛ ልጆች ላይ እንዴት ወዱ? እሷ እኮ አይገባም። ሁሉም ነገር አሁን ተረጋግቶ ለማናገር ይሞክሩ ነው። እየሰሙኝ ነው? ለምንድን ነው እሺ ይሄን ነገር ማስፈልግ ይሄ ሁሉ ነገር ማድረግ ያስፈልገው ለምንድን ነው? አሁን ይናገሩ። የሱን ጦስ እኮ የገባሁት በዚህ ልጅ ምክንያት ነው። በዚህ ልጅ ጦሱ በሷ ታርጊ። እውነቱን ተናገር። አታለቃቅሽ። እርሶ እኮ ናት ማይሆን ነገር እያደረጉበት ያለው። ይሄን ልጅ እኮ ጤንነቱን እያሳጡት ያሉት እርሶ ናት። እያየን ከሆነ ይኸው እንደዛ ነው። እንግዲህ ለምንድን ነው እርሶ የማይናገሩት?
ምን ላድርገው? ሲወርድ ሲዋረድ የመጣ መዘዝ እኮ ነው። የኔ ብቻ ችግር እኮ አይደለም ልጄ። ምን ማለት ነው? እኔም ተፈትኜ እኮ ነው። እኔም መከራ ውስጥ ገብቼ እኮ ነው። ስለምንድን ነው ቤተሰቤን እጠብቃለሁ ብዬ ወገኖቼን እጠብቃለሁ ብዬ ነው። አባዬ ስለሞት ያባዬን ፈንታሱን እየተጠቀምሽበት ምንድን ነው ታዲያ? ኬዙ አይደለም ልጄ፣ እንደዛ አይደለም። አሁን ይረጋጉና በስነ ስርዓት እየተፈጠረ ያለውን ነገር በስነ ስርዓት ግልጽ አድርጉልኝ። እየሰሙኝ ነው? እየነገርኩህ እኮ አሁን በስነ ስርዓት ግልጽ አድርጉልኝ። እየሰሙኝ ነው? በስነ ስርዓት ግልጽ አድርጉልኝ። ምንድን ነው እየተፈጠረ ያለው ነገር? ይሄ ነገርስ ለምንድን ነው እንደዚህ በገዛ ልጆች ላይ እንደዚህ እንድታደርጉ ያደረጉት ነገር ምንድን ነው? ለምንድን ነው የማይናገሩት? አሁን እየሰሙኝ አይደለም እንዴ? በስነ ስርዓት ይናገሩ። ለምጠይቀው ጥያቄ መልስ ስጡኝ። ለምንድን ነው ይሄን ነገር ማድረግ ያስፈለገው? እኔ እነግርሃለሁ። እሺ ምንድን ነው ተናገሪ። አሁን ተረጋግተው ለማውራት ይሞክሩ። ዝም በሉ። ጎረቤት እኮ ይሰማል። ጎረቤት ቆይ ስለ ወንድሜ ነው የሚያገባኝ። እኔ እነግርሻለሁ እኮ እሺ ንገሪ። ምንድን ነው? አንቺን እጠብቃለሁ ብዬ ነው እኮ ከክፉ ነገር ከምንድን ነው የምጠብቂኝ? እኔ መዘዙ አንቺ ጋር እንዳይደርስ እኮ ብዬ ነው። ምን ማለት ነው? ይኸውልህ እኛ ሲወርድ ሲዋረድ የመጣ የቤተሰብ ሀቅ አለብን። የቤተሰብ መንፈስ የምን ሀቅ ነው? ስለምን ሀቅ ነው? መንፈስ አለ ቤታችን ውስጥ። የምን መንፈስ ነው የምታወሪው? አለ ቤታችን ውስጥ። ምንድን ነው የምሰማው? ወይዘሮ እኔ ምንም የማውቀው ነገር የለም። የምን መንፈስ ነው? እሱ ደግሞ የመጨረሻ ልጅ አንድ ወይ የመጀመሪያ ልጅ አንድ ነው የሚይዘው ተባለ። ይኸው እኔ ለቤቱ የመጨረሻ ነኝ። እኔ ላይ ወጣ። እና ምን ማለት ነው? መጨረሻው የሆነ እኮ ተረገመ። የሚንከባከበው አጣ፣ የሚካድመው አጣ። እኔ እኮ አላውቅም። እኔ አላውቅም። መጨረሻ ልጅን እንደዚህ አሽመድምዶ ቁጭ አደረገ። የወለድሽው ልጅ እንደዚህ ይሆናል ተባልኩኝ። ይኸው እሷ እንዳትደገም ብዬ አንዴ በየጠንቋ አንዴ በየዛሩ ዞራለሁ። መድኃኒት እያሉ ይሰጡኛል፣ አመጣለሁ። እሱን እኮ ነው ልጁ ምንድን ነው እንደዚህ የሚሆንበት? መጨረሻ የማ ግብር ገባሪ ሆኜ አረፍኩት። ነገርኝ። የምን ግብር ነው የምትገብሪው? ከልጅሽ ጋር እንዲህ ካልሆነ ጨርሳቸዋለሁ አለ። ምንድን ነው ልጅሽ ከልጅሽ ጋር የማደርገውን ያየቀውን ነገር ካላደረግኩት ሴክሹዋል ነገር ግዴታ መፈጸም? እማዬ ምንድን ነው እያወራሽ ያለሽው? እኔ ምንም የማውቀው ነገር የለም። እማዬ እየቀለድሽ ነው አይደል? እኔ አንቺን እጠብቃለሁ ብዬ እኮ ነው። እኔ አንቺን አድናለሁ ብዬ እኮ ነው። ልጄ ይቅር በይኝ ልጄ። እኔው ልጄ አይደለም። ለምን ማድረጉ አስፈለገ? ቆይ እንዴት በገዛ ልጆት ላይ እንዴት ለምን አስነግሪኝም? እንደዚህ ተብያለሁ። ለምን እናት እኮ ለልጇ መስዋዕት መሆን የምትችል ነገር እኮ ነች። ልጅሽ ላይ እንደዚህ ድብቅ አድርጌ እኮ ነው የኖርኩት ስንት ዓመት ሙሉ። ልጄ አንቺን የጠበቅኩሽ መስሎኝ ነው። አንድ ደህና ልጄን ያዳንኩኝ መስሎኝ እኮ ነው። ለምን ትጠብቂኛለሽ? ወንድሜን እንዲህ እያሰቃየሽው ለምን እኔን አይወስዱኝም? ከፈለግሽ ወንድሜ ለምን አይድንም? እማዬ ምን አይነት ጨካኝ ሴት ብትሆኚ ነው? ምን አይነት አረመኔ ነሽ? እሱ እኮ የተረገመ ነው። አንዴ በእርግማን የተወለደ ልጅ ነው እኮ አንዴ። ለምን እንዳደረግሽ እማዬ? ለምንድን ነው ያደረግሽው? ንገሪኝ። ወይዘሮ አለምፀሐይ በጣም የሰማሁት ነገር በጣም ከባድ ነገር ነው። እንዴት ግን እንዴት? አይ አይደለም እኮ እንዴት በልጆት ላይ እንዴት እንደዚህ አይነት ነገር ይደረጋል? እንዴት ለምን አትነግሪኝም? እናት እኮ በልጇ እንደዚህ ማንም እናት ማታደርገው ነገር እንዴት ይደረጋል? ተገድጄ እኮ ነው፣ ታስሬ እኮ ነው፣ ተይዤ እኮ ነው ልጄ፣ ተይዤ ነው እኮ እኔ፣ ተይዤ ነው እኮ እኔ። አሁን ተረጋግተው ሁሉንም ነገር ይንገሩኝ። የሰሙኝ ነው? ተረጋግቻለሁ እኔ። አሁን ይናገሩ። ይሄ ሁሉ ኑሮ የተንበሸበሹ በምን የምትኖር ይመስሎች ነው? መንፈሱ እኮ ሀብሎ እዚህ ቤት ውስጥ ሲገባ አባትሽን ነው የነጠቀኝ። አባታችሁን ያሳጣኝ እኮ ይሄ ሁሉ ነገር የመጣብኝ ድህነት ውስጥ የገባ ነው በሰይጣን ነው፣ በመንፈሱ ነው። አንቺ ግን ምንም የገባሽ ነገር የለም። አንቺ እንድትማሪ፣ የተሻለ ቦታ እንድትደርሺ፣ የተሻለ እንድትለብሺ፣ ከጓደኞችሽ እኩል እንድትሆኝ ያደረኩሽ ከየት አምጥቼ መሰለሽ? ይሄ ቤት እንደዚህ የተሽቆጠቆጠው ከየት መጥቶ መሰለሽ? እኔ እሱን እገብራለሁኝ፣ አውሊያው ደግሞ ለእኔ ገንዘብ ይሰጠኛል። ዛሬ ስማርበት ስኖርበት የነበረ በሰይጣን ነው እማዬ። ሁሉም ነገር የሆነው በሱ ነው። ነገርኩሽ በቃ። ሰምኛለሽ እማዬ? በጣም ጨካኝ ሴት ነሽ። ምንም ጨካኝ አይደለሁም። ምንም ስንት ዓመት እንደተሰቃየው ስንት ዓመት ሙሉ በየሰው ደጃፍ በእናንተ ምክንያት ገደል እንደገባው አታውቂም? ኑሯችን ቁልቁል እንደወረደ አታውቂም? የሚበላ የሚጠጣ እንደጠፋ አታውቂም? እና ከየት አምጥቼ መሰልሽ ይሄ ሁሉ ነገር የመጣ?
በጣም ከባድ ነገር ነው ያደረጉት ወይዘሮ ነፃዬ፣ በጣም ከባድ ነገር። እንዴት እንደዚህ ተወኝ፣ እኔ ተሰቃይቼ ነው የኖርኩት። ቢያንስ እኮ ልጆት ነው፣ እኔ እኮ ልጆት ነው ቢያንስ አውቃለሁ። እሱን አንተ አትነግረኝም፣ ግን ወድጄ አይደለም። ምን ላድርግ? ሌላ መፍትሄ ፈልግ ነበር። ለምን አልነገርሽኝም? መፍትሄ እኔ ያልገባሁበት ጉድጓድ አለ፣ ያልሞከርኩት ነገር አለ። ያልነገርሽኝም እማዬ፣ ምን ላድርግ አላልሽኝም? ልጅ አይደለሁም ታውቂያለሽ። ነው አደኩ እኮ ያልሽው። የጎረመሽ የመሰለሽ እኮ አንቺ ልጅ ነሽ። ይሄ ልጅ እንደዚህ እያመመው መዳን የሚችል ልጅ ነው። እንግዲህ ተወኝ። አንድ ያለኝ ነው እንደምን ያሳጣሽኝ እማዬ። በስነ ስርዓት አናግሩን ቀና ብለው። እኔ እያናገርኩህ ነው እኮ እኔ እያወራሁህ እኮ። እንደዚህ መሆኑ ለምን አስፈለገ ታዲያ? ሰምተኸኛል? ነግሬሃለሁ። በቃ ምን ማለት ነው? በቃ ያለው እውነታውን ፍለጋ ነው አይደል የመጣኸው? ይሄ ሁሉ ነገር የሆነው እውነታው ይሄ ነው አይደል? እስከ ዛሬ እንደዚህ ነበር እያደረጉት የነበረው ልጅ። ለዛ ነው የማይድ ነው። ወይኔ እማዬ፣ እኔ ልሰቃይ ልክኝ። እሷ ትኖራለች ብዬ ነው። አንድ ልጅ እኔ መጀመሪያ ልጅ ገደላል። ወንድሜን አጥቼ መኖር አልፈልግም። በቃ ስለምን መኖር ነው የምታወሪው? ከአሁን በኋላ ሞተናል ሁላችንም። አልሞትም ልጅ፣ እኛ ተርፈናል። ልጅ ከባድ ነገር እኮ ነው ወይዘሮ ፀሐይ እያለ ምንም ከባድ አይደለም። እኔ ከባድ አልሆነብኝም። በቃ ምን ሆነበት? ይሄ ልጅ ሸክም ሆነበት? ምን ሆነበት? እሷን አተርፋለሁ። ምንድነው የምታተርፊ? ይሄ ልጅ ምን አደረጉት? ምን አልሆነበት? ሐኪም ቤት ወስደው እንኳን ማስታመም የሚችሉ ስንት ዶክተሮች አሉ፣ ማስታመም የሚችሉ ነበር። ሞክሬ ነበር እኮ። በእርግማን የመጣ ነገር ሕክምና አያድነውም። ልጅ አንተ አታውቅም? ምን ማለት ነው? አይደለም እኮ ቢያንስ እኮ ትንሽ እንኳን ለመጣር መሞከር ነበር። እናንተ እንደዚህ ከማድረግ ለባህር እንደዚህ ከማድረግ ይሻላል። ለምን በስነ ስርዓት አይናገሩም? ቀና ብለው ግዴታሽ አይደለም። ተሸክሜ አዝዬ ስንት መከራዬን አይቼ ነው ይሄንን ሁሉ ዋጋ ከፍዬ የመጣሁት። ጀርባዬ እስኪቆስል ድረስ ምንም የተረፈው አንድ ወር። እኔ አሁን ቆሜ መሄድን ነው የምታየው። ቁጭ ብድግ አታውቂም አንቺ እንደምታመም የወገብ በሽተኛ እንደሆነ አንጠልጥዬው ነው የምዞረው እኮ የትም ያልገባሁበት ጉድጓዴ። መጨረሻ ከአቅሜ በላይ ሲሆን ነው ይሄንን ይዤ ቁጭ አልኩ። እንዴት ነው እኔን አተርፋለሁ ብለሽ እሱን እየገደልሽ ያለሽው? ምን አይነት አይምሮ ቢሆንሽ ነው እማዬ? የህግ ባለሙያዎች በር ላይ ቆመዋል። ለእነሱ ማስረጃውን ሰጣለሁ። ከህግ አካላት ጋር ታውሩታላችሁ። ምን አመጣሁ ይሄንን ሁሉ ነገር? በቃ አስፈላጊ እስከሆነ ድረስ ይሄ ነገር ተገቢ ስላልሆነ በእኛ በሀገራችንም በምንም ነገር መጨረሻ የቤታችን መጨረሻ አንቺ እኔን ወንጀለኛ አድርገሽ እኔን አሳስረሽ አንቺ እኔ ለእናንተ ብዬ ይሄንን ያደረኩት እኔ ለአንቺ ብዬ ነበር ይሄንን ሁሉ ነገር የሰራሁት። የእኔ መጨረሻ ይሄ ነው አይደል? ይሄ ነው አይደል የሚከፈለኝ ውለታ? ይሄ ነው አይደል? እያደረጉት ያሉት ነገር ተገቢ እስካልሆነ ድረስ የህግ አካላት በር ላይ ያሉን እስካሁን ድረስ እያደረጋቸው የነበረውን ነገር ሙሉ ለእነሱ ፋይል ሰጣለሁ። ከዛ በኋላ ከእነሱ ጋር ያለውን ነገር ትጨርሳሉ። እየሰሙኝ ነው? ምን ማለት ነው? እንዴት በገዛ ልጅሽ ላይ እንዴት እንደዚህ ታደርጊያለሽ? እና ማረጋሽ ጭካኔ ነው። እንዴት ወንድሜን እንደዚህ እንዴት እንደምንሳሳለ ታውቂያለሽ? በጣም ከባድ ነገር እኮ ነው። አይደለም እኮ ተረጋጊ። ይኸውልሽ ምን መሰለሽ እናንተ ወይኔ እየሰሙኝ ነው? የህግ አካላት በር ላይ መጥተው ዝም በሉ ስለ ይኸው ሰው መጣላችሁ። የህግ አካላት እየሰሙኝ ነው? ሙሉ ማስረጃው እንሰጣለን። ከዛ በኋላ ያለውን ነገር ከነሱ ጋር ትጨርሳላችሁ። ተነሱ። ወይዘሮ ኩርሲ ለመረጋጋት ወጪ ቆይ እስኪ ልጄ ልንገራት። ቆይ ትረዳኛለህ? ቆይ ላስረዳው ብለሽ ተረጋጊ። ቆይ ተረጋጋ ልጄ እባክህ። ምንም ማስረዳት አይጠበቅብሽም። ውጪ። ያዟት፣ ይዟቸዋት መጣ። ወይዘሮ ኩርሲ ለመረጋጋት ሞክሪ። ምንድነው የሚባለው? እሺ ምንድነው የሚወራው? አሁን ይገባኛል። ወንድምሽ ሲደርስ የነበረው ነገር በጣም ከባድ ያደረገችው ማለት የምችለው እሺ ይገባኛል፣ ግን ለመረጋጋት ሞክሪ። በጣም ከባድ ነገር ነው እንግዲህ እያደረገች የነበረው ነገር። ትንሽ ለመረጋጋት ሞክሪ። በቃ እኛ አሁን ወደ መፍትሄው መግባት ነው። ልጁን ይኸው ለሕክምና አገልግሎት የሚደረግለትን ነገር ለማስደረግ እንሞክራለን። ያለውን ነገር ከእናትሽ ጋርም ያለውን ነገር ደግሞ እዛ ያለውን ነገር ተከታትለን እናሳውቅሻለን። ለመረጋጋት ሞክሪ አንቺ። እሺ ትንሽ ተረጋጊ። በቃ እሺ በጣም አመሰግናለሁ።
እንግዲህ ተመልካቾቻችን እስካሁን ድረስ ሲፈጠር የነበረውን ነገር አይታችኋል። በጣም እናት ልጇ ላይ እያደረገች የነበረው ነገር በጣም አጸያፊ፣ በጣም ከባድ ነገር እንግዲህ ሰምታችኋታል። ልጇን ለባዕድ አምልኮ እንደዛ ማድረግ ተገቢ አይደለም፣ ግብር ነው ምናምን እያለች ነበር የተናገረች የነበረው። በጣም ከባድ ነገር ነው እያደረገች የነበረው። ይሄ ከዘር የመጣ ነገር ነው ምናምን ብላለች። እንግዲህ እስካሁን ድረስ የነበረውን ነገር እያያችሁ ነበር። ያው ለህግ አካል አመልክተናል፣ ሁሉን ነገር ሰጥተናል። ያለውን ነገር ከህግ አካል ተከታትለን እናሳውቃችኋለን። እንግዲህ ተመልካቾቻችን በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።